ባለፉት 33 ዓመታት ወደብ አልባ ሀገር ሆና ከአክሱም ዘመነ መንግስት ጀምሮ ይዞቷ ከነበረው ከቀይ ባህር ተገላ ኖራለች ኢትዮጵያ። በዚህም ወደብ አልባ ሀገሮች የሚያጋጥማቸውን ፈተና ለመጋፈጥ ተገዳለች። ከነዚህ መካከል ጥቂቶቹ በዋነኝነት የሚጠቀሱ ናቸው። የመጀመሪያው ኢኮኖሚያዊ ጫና ነው። ዶክተር ያዕቆብ ኃይለማርያም አሰብ የማናት በሚለው መጽሐፋቸው ውስጥ እንዳሰፈሩት እንደ ኢትዮጵያ ወደብ አልባ የሆኑ ሀገሮች ከዋና ዋና የገበያ ማዕከሎች የተገለሉና ከገበያ ማዕከሉ የራቁ ሲሆኑ ወደብ አልባነት ለኢኮኖሚ እድገታቸው ከፍተኛ ማነቆ ሆኖባቸዋል። ወደብ አልባና ወደብ ያለው በሁሉም ነገር ተመሳሳይ የሆኑ ሁለት ነገሮች በኢኮኖሚ እድገታቸው ሲነጻጸሩ ወደብ አልባ ሀገር 1% በኢኮኖሚ እድገቱ ወደ ኋላ ይቀራል። ይህም ማለት ወደብ ያለው ሀገር ኢኮኖሚውን በእጥፍ ለማሳደግ 24 ዓመት ሲፈጅበት ወደብ አልባ ሀገር ኢኮኖሚውን በእጥፍ ለማሳደግ 36 ዓመታትን ይፈጅበታል። በሌላ በኩል ወደብ አልባ መሆን ብቻ የአንድ ሀገር የውጭ ንግድ መጠንን ከ33% እስከ 43% ሊቀንሰው ይችላል። በኢትዮጵያ የኢንዱስትሪም ሆነ የእርሻ ውጤቶች የሚመረቱት ከወደብ በራቀ አካባቢ በአብዛኛው በመሃሉና በምዕራቡ የሀገሪቱ ክፍል ስለሆነ እነዚህን ምርቶች ወደ ወደቡ ለማስገባት ብዙ ወጪን ይጠይቃል። ስለሆነም ከባድ ዕቃ ለማምረት የሚፈልግ የውጭ ሀገር ባለሀብትን ጨምሮ ወደብ አልባ ኢትዮጵያ የመጀመሪያዋ ምርጫዋ ልትሆን አትችልም። በዚህ ምክንያትም ለብዙ ዜጎች የስራ ዕድል መፍጠር የሚያስችል የስራ እንቅስቃሴ ላይ ተጽዕኖ ያለው በመሆኑ በቀጥታም ሆነ በተዘዋዋሪ የሀገሪቱ ምጣኔ ሀብት ወይም የኢኮኖሚ እድገት ላይ ተጽዕኖ እንደሚያሳድር የሚያጠያይቅ አይደለም። በዓለም የበለጸጉ ጥቂት ወደብ አልባ ሀገሮች እንዳሉም ይታወቃል። በእነዚህ አካባቢ ያሉ ሰፊ ገበያና የዳበረ ኢኮኖሚን በመጠቀም የወደብ አገልግሎት አለመኖር የሚያስከትለውን ጉዳት መቀነስ ችለዋል። ሆኖም ወደብ አልባ ሆኖ በዓለም ላይ ተጽዕኖ ፈጣሪ መሆን የቻለ አንድም ሀገር እንደሌለም ዶክተር ያዕቆብ ያነሱት ጉዳይ ነው። ወደብ አልባነት ከእያንዳንዱ ኢትዮጵያዊ የቀን ተቀን ኑሮ ጋር ቁርኝነት አለው። በአሁኑ ወቅት በሀገሪቱ ለተከሰተውና በየቀኑ እየናረ ለሚሄደው የኑሮ ውድነት አንዱ ምክንያትም የወደብ አለመኖር ነው። በየጊዜው በወደብ ላይ የሚጣለው ታሪፍ ቀረጥ መጨመር ወደ ሀገር ውስጥ የሚገባውና የሚወጣው ሸቀጥ ዋጋ እንዲነር እያደረገው መሆኑም ይገለጻል። በአንድ ወቅት ኢትዮጵያ በምትጠቀምበት የታጁራ ወደብ ላይ በአንድ ቅጽበት እስከ 25% የዋጋ ጭማሪ መደረጉ ለዚህም አንዱ ማሳያ ነው። ወደብ አልባ ሀገሮች ወደ ውጪ የሚልኳቸው ምርቶች በአብዛኛው በአንድና በሁለት ምርቶች ላይ ብቻ የተወሰኑ ናቸው። ስለሆነም ከድህነት የመላቀቅ እድላቸው እየመነመነ ሲሆን የውጭ ባለሀብቶችም ምርጫቸው አያደርጓቸውም። በወደብ ኪራይና በትራንስፖርት ምልልስ ለተጨማሪ ወጪ ስለሚዳረጉ ለሸቀጦች ዋጋ መናር ለኑሮ ውድነት የተጋለጡ ናቸው። የባህር በር ያለው ሀገር ከዓለም ጋር ይገበያያል። ወደብ የሌለው ሀገር ግብይቱ ከጎረቤት ሀገር ብቻ እንዲወሰን ያደርገዋል። ስለዚህም ወደብ አልባ ሀገሮች የጎረቤቶቻቸው እስረኞች ናቸው ሲሉም ምሁራኑ ጽፈዋል። በአጠቃላይ የባህር በር አለመኖር ለኢኮኖሚና ለልማት ዋነኛ እንቅፋት መሆኑን ሁሉም ምሁራን የሚስማሙበት ነው። ኢትዮጵያ ወደብ አልባ ከሆነች ጀምሮ በየቀኑ ሌላኛው የወደብ አልባነት ጉዳት ደግሞ ከዲፕሎማሲ ጋር የሚያያዝ ነው። ወደብ ያላቸውና የሌላቸው ሀገሮች እኩል ተደማጭነት አይኖራቸውም። ኢትዮጵያም ከቀይ ባህር ከተገለለች ጀምሮ በዓለም ላይ ያላት ተሰሚነት እየተቀዛቀዘ እንደመጣና በምትኩ ጅቡቲን የመሳሰሉ ትንንሽ ሀገሮች የበለጠ ተሰሚነትን እያገኙ መምጣታቸውም ይገለጻል። ሌላው ችግር ደግሞ ወደብ አልባ ሀገሮች የሚገጥማቸው የሉዓላዊነት ፈተና ነው። ወደብ አልባ ሀገሮች ራሳቸውን ከጠላት ለመከላከል ይቸገራሉ። የራሳቸውም ሚስጥር አይኖራቸውም። ኢትዮጵያ የባህር በር ካጣችበት ጊዜ ጀምሮ ብዙ ዋጋ ከፍላለች። በየዓመቱ ለወደብ ከምታወጣው በቢሊየን ከሚቆጠር ገንዘብ በተጨማሪ ለሀገር ስትራቴጂክ የሆኑ እቃዎችን ለማስገባት ስትፈልግ የግድ ወደብ የሚያከራየው ሀገር ማወቅና መፍቀድ አለበት። ስለዚህ ኢትዮጵያ እንደ ሀገር ሚስጥር ነው ብላ የምትደብቀው ነገር አይኖራትም ማለት ነው ብሎ መናገር ያስደፍራል። እንደ ሀገር የምትይዛቸው ሚስጥሮች ሁሉ በወደብ ሰጪው ሀገር እውቅና ውስጥ የሚያልፉ ናቸው። ለምሳሌ አስፈላጊ የጦር መሳሪያዎች ኢትዮጵያ ማስገባት ብትፈልግ ከወደቡ ባለቤት እውቅና ማግኘት ያስፈልጋል። በአጠቃላይ ጉዳቱ ከኢኮኖሚ እስከ ሉዓላዊነት ድረስ ነው ብሎ ማስቀመጥ ይቻላል ሲሉ ምሁራኑ የሚያብራሩት ነው።
ሌላው ተጨማሪ እንደ አውሮፓውያን አቆጣጠር ከ2011 ጀምሮ በየመን የተፈጠረው ቀውስ በአጠቃላይ በኤርትራ በተለይም ከየመን የባህር ዳርቻ ብዙም በማይርቀው የአሰብ ወደብ ላይ ተጽዕኖ አሳድሯል። የተባበሩት አረብ ኤምሬትን ጨምሮ በሳውዲ አረቢያ የሚመራው ወታደራዊ ጥምረት በሰሜናዊ የመን ለሚካሄደው ጦርነት እንቅስቃሴ የድጋፍ ወደብ ያስፈልገው ነበር። ኤርትራ ለወታደራዊ ጥምረቱም ድጋፍ በመስጠቷ የተባበሩት አረብ ኤምሬትስ የአሰብ ወደብን እንድትጠቀምና የጦር ካምፕ እንድትገነባ ፈቅዳ የነበረ ሲሆን በ2021 የኤምሬትስ ካምፑን ለቃ እንደወጣች ይነገራል። የአሰብ ወደብ በቀይ ባህር ደቡባዊ ጫፍ ካለው ፈታኝ የጸጥታ ችግር ብዙም የራቅ አይደለም። በእስራኤልና ሐማስ መካከል የተቀሰቀሰው ጦርነትም በቀይ ባህር የሚያልፉ መርከቦችን ደህንነት ስጋትም ከፍ አድርጎታል። የየመን ሁቲ ታጣቂዎች በዚህ ወሳኝ የዓለም አቀፍ የንግድ መስመር በኩል በሚያልፉ መርከቦች ላይ ጥቃት እየፈጸመ ከፍተኛ ስጋትና መስተጓጎል ሲፈጥሩ መቆየታቸውም ይታወቃል። እንደ ኢትዮጵያ ያለች ከ120 ሚሊዮን ሕዝብና በየጊዜው እያደገ የመጣው ኢኮኖሚ ያላት ሀገር እነዚህን ሁሉ ችግሮች ተሸክሞ እንደ ሀገር ለመቀጠል ትቸገራለች። ልቀጥል ብትልም አስቸጋሪ እንደሚሆን ሲገለጽ ባለፉት 33 ዓመታት ስትጓዝበት በነበረው ሁኔታ በአንድ ወደብ ላይ ብቻ ጥገኛ ሆኖ መኖር ከማትችልበት ደረጃ ላይ ደርሳለች። መፍትሄ መፈለጉ ጊዜ የሚሰጠው ባለመሆኑ ሁሉም ሊያስብበት የሚገባ ጉዳይ ነው። የምስራቅ አፍሪካ ቀጠና በአጠቃላይ 8 ሀገሮች አሉ። ከነዚህ ሀገሮች የሚጠቅማቸውና የሚያዋጣቸው አካሄድ ላይ እየተመካከሩ ያለውን ችግር ለመፍታት በበቂ ዕውቀትም ችሎታም ያላቸው ናቸው። ኢጋድ መጀመሪያ ሲመሰረት ዓላማው ረሃብና ድርቅን መቋቋም ነበር። ነገር ግን ይህም ሌላኛው ችግር በመሆኑ የተፈጥሮ ሀብትን በጋራ የምናለማበትን የምንጠቀምበትን ሁኔታ ሊመቻች ስለሚገባው ይህንንም አብሮ ማየት እንደሚያስፈልግ ይገለጻል። ኢትዮጵያ ለጎረቤቶቿ በሙሉ ውሃ ታቀብላለችና ይህንን የረጅም ጊዜ ታሪካዊ ሂደትን ደግሞ በባህር ወደብ በኩል በማምጣት ከጎረቤቶቿ ጋር ተስማምታ መጠቀምን ማስቀደም ይገባታል። በመሆኑም ወደብ አልባ ሀገር መሆን የሚያሳድረው ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ጫና ዘርፈ ብዙ በመሆኑ አሁን ላይ የተነሳው ጥያቄ ምላሽ እንዲያገኝ ችግሮች እንዳይቀጥሉ መስራት ከዛሬው ትውልድ ምሁራን የሚጠበቅ ነው።